በሰሜን ምስራቅ አዲስ አበባ በኮተቤ ኮረብታዎች ላይ የተመሰረተችው ደብረ ምህረት ኪዳነ ምህረት ቤተክርስቲያን ስሟ እንደሚመሰክረው የምህረት ደጅ የቃል ኪዳን ስፍራ ናት። ይህች ቤተክርስቲያን ላለፉት ሩብ ክፍለ ዘመናት የምዕመናን መጠለያና የብዙዎች ጸሎት ምላሽ ያገኘባት የመንፈሳዊ ተጋድሎ ማዕከል ሁና ቆይታለች። ኮተቤ ደብረ ምህረት ኪዳነ ምህረት በ1983 ዓመተ ምህረት ተመሰረተ። በ1994 ዓመተ ምህረት ህንጻ ቤተክርስቲያኑ አልቆ ተመረቀ። ብፁዕ አቡነ ጳውሎስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ወእጨጌ ዘመንበረ ተክለ ሃይማኖት የዓለም አብያተ ክርስቲያናት ፕሬዝዳንት፣ የዓለም ሃይማኖቶች ለሰላም የክብር ፕሬዝዳንት፣ ቆራጥ አመራር የሚሰጡ ፓትርያርክ በ94 ዓመተ ምህረት መጥተው ተመረቀ። ከተመረቀ ይኸው አሁን 24 ዓመት ሆኖታል። የኮተቤዋ ኪዳነ ምህረት በሩብ ክፍለ ዘመን ዕድሜዋ ያለ እድሳት የቆየች በመሆኗ የዕድሜና የተፈጥሮ ጫና ሲደራረብባት የክረምቱ ዝናብ ጣሪያዋን አልፎ ወደ ውስጥ ሲዘልቅ የምዕመናኑ ቁጥር ከቤተ ክርስቲያኗ የመያዝ አቅም በላይ ሆኖ መጣበብ የሁል ጊዜ ፈተና ሆኖባት ዘልቋል። አሁን ግን የህንፃ ቤተ ክርስቲያን እድሳት ግድ የሚልበት ሰዓት ላይ ደርሳለች። ለዚህ ወሳኝ ታሪካዊ ሥራ ደግሞ ኮሚቴ ተቋቁሞ ወደ ተግባር ከገባ ዋላ ደር ብሏል። በ24 ዓመቱ ግን ቤተ ክርስቲያኒቷ ከላይ ጣራው ያፈሳል። ስለሚያፈስ ቅኔ ማህሌቱም ቤተ መቅደሱ ላይ ያፈሳል ቆርቆሮ። በዚህ መሰረት እያፈሰሰ ቆይቷል። ይሄውም ቶሎ ለማደስ ያልተቻለው ደብረ ቀራንዮ መድኃኔዓለምን እያሰራን ስለነበረ ያንን 2 ዓመት ከ6 ወር ጨርሰን ቆራጥ አመራር በመስጠት ሌት ተቀን በመስራት ይህን የመሰለ ታሪካዊ ደረጃውን የጠበቀ ቤተክርስቲያን ሰራን በ2 ዓመት ከ6 ወር። ያ ካበቃ በኋላ ያንን አገልግሎት ሲፈጽም ወደዚህ ደግሞ ህዝበ ክርስቲያኑን በቶሎ ለማድረግ የፎይታ ጊዜ ሰጠን። ባለው ወቅታዊ ሁኔታ ያው እንደሚታየው ህዝበ ክርስቲያኑን ብዙም አናስጨንቅም በማለት ጋብ ሰጥተን አሁን እድሳት እንደሚያስፈልገው በማመን ሰበካ ጉባኤው ተነጋግሮ ህንጻ እድሳት ኮሚቴ መርጠን በሀገረ ስብከቱ እንዲጸድቅ ተደረገ። ሀገረ ስብከቱም ብፁዕ አቡነ ሄኖክ አጽድቀው ላኩልን። ኮሚቴ ተቋቁሞ ወደ ስራው ለመግባት ብዙ ሁኔታዎች ስለነበሩ ያውም የሥራ መጀመሪያ ገንዘብ ማሰባሰብ አለ። ገንዘብ የለም። ያንን በማሰባሰብ እስካሁኑ ሰዓት ድረስ ቆይተናልና አሁን በመጠኑ በቂም ባይሆን ትንሽ የተወሰነ ገንዘብ ተሰባስቧል። ወደ ስራው ህንጻ እድሳቱን ለመግባት አሁን በዝግጅት ላይ እንገኛለንና ማቴሪያል በማቅረብ ላይ ነው ያለነው። በተለይ ጾመ ማርያም ነሐሴ ላይ ምንም ከቅኔ ማህሌቱ ጀምሮ ከመቅደሱ ጀምሮ አገልግሎት መስጠትም አልተቻለም። እንደገና ቤተክርስቲያኑ ደግሞ ሲሰራ በሰዓቱ በነበረው አጥቢያ አነስተኛ ማህበረሰብ ስለነበረ ህዝቡን ያማክላል፣ ህዝቡን ይመጠናል በሚል ነው። አሁን ግን ቤተክርስቲያኑ ዙሪያ ላይ በሙሉ በጣም በርካታ ነዋሪ ምዕመናን ስላሉበት የቤተክርስቲያኑ ጥበትም ታይቶበታል። የቤተክርስቲያኑ የውጩም ታቦተ ሕጉ ዑደት በሚያደርግበት ሰዓት ላይ የበረንዳው አባጣ ጎርባጣ መሆኑ እጅግ በጣም ዘርፈ ብዙ የሆኑ ችግሮች ታይተውበታልና እነዚህን ባማከለ ሁኔታ መታደስ አለበት በሚል ሁኔታ ነው ወደ እድሳት የተገባው። እንግዲህ በብፁዕ አቡነ ሕርያቆስ ጥቅምት 22 2018 ታቦተ ሕጉ ከዚህ ከህንጻው ቤተክርስቲያን ወጥቶ ወደ መቃኞ ገብቷል። ቅኔ ማህሌቷም መቅደሱ ሁሉም ጠቧል። ህዝቡ ሲወጣ በሙቀት ታፍኖ ነው የሚውለው የሚቆየው። ለቁርባን አልተመቸም፣ ለህፃናትም ሆነ ለአዋቂም አልተመቸም። ፕላስ ለማስቀደስ ጽጌ ለመቆም አልተቻለም። ምክንያቱም ጠቧል።
ያጥበትን ደግሞ በተቻለ መጠን ባለችው ስፔስ አስፋፍተን ለማስተካከል እና ፕላስ ከላይ ደግሞ ጣራው ያፈሳል። ሞዛይኩ እንደምትመለከቱት እየወዳደቀ ነው ያለው። ያ ስለሆነብን ታቦተ ሕጉንም ለማዞር ተቸግረናል። ስለዚህ ስትራክቸራሊ ሳይቀየር ስትራክቸራሊ ሳነካካው ግን ከጎንም ከኋላም ከፊትም ትንሽ ሳብ አድርገን ማስተካከል ስለተፈለገ ነው። የህዝቡ ጥያቄ ስለነበረ ይሄንን የሚፈርስ ነገር የለም። ቶታሊ ፈርሶ ዲሞሊሽን የሚሰራ ነገር የለም። ግን ስትራክቸሩን ሳይለቅ ባለበት ሁኔታ ሆኖ ግን ከግንባር ላይ ወደ ምርተው ትንሽ ሳብ በጎን ላይ ያለችውን ኮሎን ሳይነካ ሳብ አድርገን ፎርማል በሆነ መልክ ሰርተ ነው ህዝቡ እንደ ልቡ እንዲገለገልብን ለማድረግ ያስፈልገው ዲሳቱ። አሁን ህንጻው ሲታደስ መሰረታዊ የሆኑ ስራዎችን በመጀመሪያ የሚሰሩት የጣራውን መቀየር ሞዲፊኬሽን ስራዎችም አሉት። አሁን እድሳቱ ብቻ ሳይሆን የማስፋፋት ስራዎችም በዚህ ወቅት በተጓዳኝ ይሰሩበታል። በረንዳው ይሰፋል፣ አውደ ምረቱ ወደፊት ይሰፋል። የሚጨመሩ ጉላቶችም አሉ። እኚህ ጉላቶች ሲጨመሩ አውደ ምረቱ ሲሰፋ በረንዳውም ሲስተካከል ስትራክቸራል ለውጦች አይኖሩትም። በውጭ ላይ በሞዲፊኬሽን ስራዎች የሚተሳሰር ስራ ነው የሚሰራውና ስለዚህ ይሄን እድሳት ቤተክርስቲያን በ3 አመት ውስጥ እንደ እድሳት ኮሚቴ በ3 አመት ውስጥ ይጠናቀቃል ብለን እናስባለን። ያዝነው መርሃ ግብሮች በዛ ላይ ነው። መጋቢት 20 እንደ እግዚአብሔር መልካም ፈቃድ በኃይሌ ግራንድ ትልቅ የገቢ ማሰባሰቢያ ፕሮግራሞች ይዘናል። በኮተቤ ደብረ ምሕረት ኪዳነ ምሕረት ቤተክርስቲያን የሚከናወነው የህንጻ ቤተ መቅደስ እድሳት እንዲያው ዝም ብሎ እድሳት ብቻ አይደለም። የእመቤታችን ቅድስት ድንግል ማርያም ማደሪያ ከዝናብና ከቅዝቃዜ የምንታደግበት የጸሎት ቤታችንን የምናሰፋበት ታላቅ የቃል ኪዳን ጉዞም ጭምር እንጂ። አሁን የእድሳቱ የመጀመሪያ ምዕራፍ የሆነው የቅድመ ዝግጅት ሥራዎች ተጠናቀዋል። ቀሪው ሥራ ደግሞ በተያዘለት የጊዜ ገደብ መሠረት እንዲገባደድ በሀገር ውስጥና በውጭው ዓለም የሚገኙ የቅድስት ቤተ ክርስቲያን ምዕመናን ድጋፍ እንዲያደርጉ ጥሪ ቀርቧል። አሁን የሥራው ሂደት በአጠቃላይ የመጀመሪያው ምዕራፍ 1 የሚለውን ሥራ ጨርሰናል፣ አጠናቀናል። ቀጥታ አሁን ወደ ሥራው ልንገባ መጋዘንም ለመስራት ያው እዛ አካባቢ እንደምትመለከቱት አስተካክለናል። አሁን ቀጥታ ታቦተ ሕጉም ወጥቶ ከዛ ገባ እሱ ለ3 ወር ሆኖታል። ምክንያቱም እስከምናዘጋጅ ነገር ግን አሁን ስራውን ጨርሰናል። የሚያስፈልገን ነገር አሁን ያው የገንዘብ አቅማችንን ለማጠናከር ወደፊት እስከ መጋቢት ድረስ ባለው ወይም ደግሞ ያዘ ባለው ድረስ ጉባኤ አዘጋጅተን ህዝቡን አቅሙ ቻለው እንዲደግፍ ለማድረግ ዝግጅት ላይ ያለ ነው። ነገር ግን አሁን ስራውን ለመጀመር ዝግጅታችን ጨርሰን በቅርብ ቀን ስራ እንጀምራለን። አሁን የሳይት ስራው የመጀመሪያችን የካቲት 16 የእመቤታችን የቅድስት ኪዳነ ምሕረት ዓመታዊ ክብረ በዓል በዚህ ቦታ ለማክበር ነው እስካሁን ሌት የሆነው። ምክንያቱም የገባበት መቃኞ እጅግ በጣም ጠባብ ከመሆኑ አንፃር አውደ ምረቱም ከፊት ለፊትም ከአውደ ምረቱ ፊት ለፊት ያለው ጠባብ ቦታ ስለሆነ ይሄኛው የካቲት 16 በህንጻው ቤተክርስቲያን የቅኔ ማህሌቱም አገልግሎት እንደገና ጠዋት ላይም ታቦተ ሕጉ የሚቆምበት ቦታና ህዝበ ክርስቲያኑ የሚቆሙበት ሰፊ ቦታ ስለሆነ የሚታደስበት ቦታ ያንን አገልግሎት ከተከናወነ በኋላ ከየካቲት 16 ቀጣይ ባሉ ሳምንታቶች አውቶማቲካሊ ስራው ይጀመራል ብለን ከደብረ ሰበካ ጉባኤ ጋር ያለንን ስምምነት ጨርሰናል። እድሳቱ ይጀመራል ብለን ከሰበካ ጉባኤ ሙሉ ሰበካ ጉባኤው ፈቃዱን ሰጥቶናል። ይህንን ቤተክርስቲያን በመረባረብ በአንድነት ሆነን በወጣው ዲዛይን መሰረት በተቀረጸው ዲዛይን መሰረት ተገቢውን ስራ ተሰርቶ በታማኝነት ተገቢውን ስራ ተሰርቶ ዳር ማድረስ አለብን ብለን እንተማመናለን። በህዝቡ ነው የምንተማመነው። ህዝቡ ማለት ካስማ ማለት ነው። ካስማ ማለት ደግሞ ምንድነው? ቤተክርስቲያኑን የሚጠብቅ አካል ነው እና በህዝቡ እርዳታ ይህ ቤተክርስቲያን ይሰራል ብለን እንተማመናለን። በተለይ በኮተቤ የካ ደብረ ምሕረት ቅድስት ኪዳነ ቤተክርስቲያን አጥቢያ ምእመናን ያላችሁ ውጭ ላይ የምትኖሩ ወንድሞች እህቶች ያላችሁና በሚሰጠው አካውንት ገቢ አድርጋችሁ በአጭር ጊዜ በአጭር ሰዓት አጠናቀን ለአገልግሎት እንድንበቃ የበኩላችሁን አስተዋጽኦ እንድታደርጉ በእድሳቱ ስም ከፍ ያለ ጥሬን አስተላልፋለሁ። ህዝበ ክርስቲያኑ በተቻለ መጠን በሞራልም በአቅምም በማቴሪያልም ያለውን ያክል ሳፖርት ሊያደርግ ይፈልጋል። ህዝቡ ያው ቤተክርስቲያን በጀት የላትም። ቤተክርስቲያኗ በጀቷም ኪሷም ህዝቡ ነው። ህዝቡን ተማምነን የምንጀምረው ስራ እንደ ማንኛውም ህዝቡ ያለውን ያቅም እየደገፈልን በሞራልም የመጣ ያቅሙን
ቀጠርም አሸዋም ከመንጋ አሁን መዳለም ስንሰራ ልምድ ብነግርህ ማታ ጉባኤ ሲኖር ሁሉም ሰው በሲሚንቶ ወረቀት አሸዋና ጠጠር እየሞላ ወደ ላይ ያወጣ ነበር። ሴም ቲንግ እዚህ ጋር የምንፈልገው ሌበር ሲኖር ማገዝ፣ ፋይናንሻል ያቅም ያለው ሰው በፋይናንሻል ማገዝ፣ እውቀት ያለው እውቀቱ ማገዝ፣ ማሽኖች ያላቸው ወይም ደግሞ የብረት መኪናም ያለው ደግሞ ያለው ነገር ይረዳል። ህዝቡን በአክብሮት እንጠይቃለን። የምንፈልገው ድጋፍ የሚኖር ይሄንን ከህዝቡ የምንፈልገው ይሄንን ነው። ሌላ እንግዲህ የሚያስፈልገው ነገር ደግሞ ከህዝቡ ጋር የተመካከርን ማረም ያለብን የተመታረም ነገር የሚስተካከል ነገር ያለን እየተመካከርን መስራት ስለምንፈልግ ህዝቡን ድጋፍ እንፈልጋለን። በደንበኛው የእድሳት ኮሚቴ ቀን ሙሉ ኦፊሱ ቢሮ ክፍት ስለሆነ በማቴሪያል በአሸዋም በድንጋይም በሲሚንቶም በፌሮም ብረትም ማምጣት የምትችሉ መሆኑን ግልጽ እያደረግን እየመጣችሁ በጽህፈት ቤት እየጠየቃችሁ መድረኩ ክፍት ነው። ከገንዘብ ባሻገር በብዛት የሚያስፈልጉን ደግሞ ማቴሪያሎች ናቸው። ገንዘቡ ያስፈልግ ማለት አይደለም። ለሙያተኛ ለኮንትራክተር የሚከፈል ለጉልበት ሰራተኛ የሚከፈል ሳንቲሞች ይኖሩናል። ከዛም ባሻገር የማቴሪያል ድጋፍ በብዛት ስለሚያስፈልገን በግንባር እየቀረባችሁ የእድሳት ሰብሳቢያችን በክሎሪያን ሞገስ ደጀኔ ቢሮአቸውን ክፍት አድርገው ስለሚጠብቁን ማቴሪያልን ማምጣት እንደምትችሉ በዚሁ አጋጣሚ ለመግለጽ እንወዳለን። ብፁዕ አባታችን በሰጡን መመሪያ መሰረት በቶሎ እድሳቱን አድሳችሁ ታቦተ ሕጉን ወደ መንበረ ክብሩ እንድትመልሱ ብለው ትልቅ አደራ አባታዊ ቡራኬ ሰጥተው ሄደዋል። አሁንም ይህንን ለመፈጸም ነው ሰበካ ጉባኤው ሆነ ህንጻ እድሳት ኮሚቴው አሁን የምንነጋገረው። በዚህ መሰረት ይህንን ለማዘጋጀት ፈቃደ እግዚአብሔር እሱ እንዲረዳን መድኃኔ ዓለም ከኛ ጋር ሆኖ ያንን የመድኃኔ ዓለምን ቤተክርስቲያን ካቴድራል እንደተሰራ ይህንም በአጭር ጊዜ ውስጥ እንድንሰራ ይህ የደብሩ አስተዳደር ሰበካ ጉባኤ እቅድና ምኞት ነው። ይህንን ደግሞ እንዲያስፈጽመን ፈጣሪ አምላካችን እንዲረዳን የሱ ቅዱስ ፈቃዱ ይሁንልን እያልን ስላደረጋችሁልን አገልግሎት በጣም ከልብ እናመሰግናለን በቤተ ክርስቲያናችን ስም። የኮተቤ ደብረ ምሕረት ኪዳነ ምሕረት ቤተ ክርስቲያን ለምእመናን የመንፈስ ምግብ የምታድል የምህረት ደጅ ብቻ አይደለችም። ለነገው ተተኪ ትውልድ የእውቀት ብርሃን የምትፈነጥቅ የጥበብ ማዕከልም ጭምር ናት። የኮተቤዋ ኪዳነ ምሕረት ካሏት በርካታ ማህበራዊ አገልግሎቶች መካከል ቀዳሚውና ተጠቃሹ የትምህርት ተቋሟ ነው። የቤተ ክርስቲያኗ አስኳላ ትምህርት ቤቶች ደግሞ በእውቀትና በስነ ምግባር የታነጸ ትውልድን ለሀገር እያበረከቱ የሚገኙ ናቸው። በኮተቤ ደብረ ምሕረት ኪዳነ ምሕረት ቤተ ክርስቲያን ከዘመናዊ ትምህርት በመለስ የቤተ ክርስቲያኒቱ የጀርባ አጥንት የሆነው የአብነት ትምህርትም በስፋት ይሰጣል። ኬጂ ትምህርት ቤት አለ። በዚህ ውስጥ የሚተዳደር በአንድ የሚመራ መደበኛ ትምህርት ቤት ዘመናዊ አለ። የአብነት ተማሪዎች አሉ። የአቋቋም መምህር ተቀጥሮ በዚሁ ደብር አገልግሎት እየፈጸሙ ይማራሉ። ሰፋ ያለ ጉባኤ የአብነት ትምህርት ቤት አለ። ነገር ግን ካለው ወቅታዊ ሁኔታ ተማሪዎቹም የሚበሉት የሚለብሱት በማጣት ትንሽ አሁን ቀጨጭ እያለብን ነውና ለምን ያልን እንደሆነ ወቅቱ ያው የዋጋ ግሽበቱ አስቸጋሪ ስለሆነ በዚህ መሰረት ያሉት የአብነት ተማሪዎች አቋቋም በደንብ አድርገው የሚቀጽሉና እየተማሩ የሚያስተምሩ ደቀ መዛሙርት ብዙ አፍርተዋል። መምህሩም ጎበዝ ናቸው፣ አይለዩም። ይህን የመሰለ ዘርፈ ብዙ ስራ ደብሩ ያሰራል፣ ይሰራል።
ከ2012 ዓመት ጀምሮ ያው እስካሁን እያስቀጠልን ነው ያለነው ማለት ነው። ይህም ሲሆን ከ2012 ዓመተ ምህረት ጀምሮ ያው ቤተክርስቲያኑ አቅም ስለሌለው በየተቻለው ብቻ አንዳንድ ጊዜ እገዛ ያደርግልናል። ከዛ ውጭ ግን ተማሪዎች በረሃ ይረባቸዋል፣ ይጠማቸዋል። ማህበረሰቡ ከዕለት ጉርሱ እየቀነሰ አንዳንድ አባቶች እያስተባበሩ እንጂ እስካሁን ድረስ ምንም ነገር በጉባኤው ላይ ድጋፍም ነገር የለ። ቤተክርስቲያኗ ይሁን ቦታ ከመስጠት ውጪ አቅም ስለሌላት ማድረግ አልቻለም። ቢኖራቸው ኖሮ ያደርጉልን ነበር። አልፎ አልፎም የሚያደርጉልን አለ። ግን አጥጋቢ ስላልሆነ ጉባኤው ያው በጊዜ የበረሃብ ያለ ነው። እስካሁን የቀጠለ ነው ማለት ነው። እዚህ ያለ የትምህርቱ አይነትም ያው ዝማሬው ቤተ ማርያም ይባላል። ጽናጽኑ ጎንደር ጽናጽኑ እያስቀጠለ ነው ያለ። ጉባኤ ቤት ትልቅ የቤተ ክርስቲያን አይን ነው። ጉባኤ ቤት የለም ማለት ቤተ ክርስቲያን ዝም ብሎ ግንብ ብቻ ነው የሚሆነውና ብዙውን ጊዜ ጉዳቱም ይሄ ነው። ስለዚህ የትምህርት ቤት ከ2012 ጀምሮ በጥቂት በ10 ባልሞሉ ተማሪዎች ተጀምሮ አሁን ወደ 43 ደርሷል። እነዚህ እንግዲህ ራሳቸውን በራሳቸው ለአካባቢው መብራት ነው። እዚህ ኮተቤ የካ አካባቢ አይደለም እስከ ቦሌ ድረስ እየተለመኑ ይሄዳሉ። በነፃ ነው የሚያገለግሉት። የትራንስፖርት እንኳን አይጠይቁም። ነገር ግን ሲመጡ ደግሞ ቆመው አድረው ቂጣ ለመጋገር እንኳን ይደክማቸዋል። ስለዚህ የሆነች ነገር ቢኖራቸው ሽምብራ ቢኖራቸው በሶ ነገር ቢኖራቸው ደስ ይለኛል። ስለዚህ ጉባኤ ቤትን እንደው በጣም የጉባኤ ቤት ፍቅር ያላቸው ቤተክርስቲያን የሚረዱ ሰዎች ቅድሚያ ለጉባኤ ቤት ቢያስቡ። በተለይ ከተማ ላይ ሆኖ ግን የከተማ ጉባኤ ቤት አይመስልም። ምክንያቱም የገጠሪቷ ጉባኤ ቤት እኮ ተሻሽላለች። መኝታ ፍራሽ አላቸው። አሁን ፍራሽ የላቸውም። ቆጥ ላይ ነው የሚተኙት ተነባብሮ። እዚህ ቆርቆሮ በቆርቆሮ ያቸውኛው ያሰራናት ነው ያለችው። ስለዚህ እንደው ፍራሽ ቢኖራቸው መኝታቸው ችቡድ እንኳን ቢደረግላቸው የንጽህና ማሙያ ውሃ አልነበራቸውም። ውሃ እንኳን ይሁን ያስገባውላቸው ንስሐ ልጆች ደብሩ ቦታ ፈቅዶላቸዋል። አቅም ቢኖረው ብዙ ነገር ማድረግ ይችላል። እንደውም ፋሲካና ገናም ጀምሮ ነበር ትንሽ 1000 2000 ብር ከአቅም አንጻር እሱንም አሁን እየሰጠ አይደለምና እንደው አንዳንድ ባለተስፋው በጎ አድራጊዎች ከደብሩ ጋራ ከጽፈት ቤቱ ጋራ በመነጋገር ማደሪያቸውን ቢሰራላቸው ቋሚ እንደነ ሰዓሊተ ምሕረት ቋሚ በቀን አንድ እንጀራ ቢኖራቸው ከጥቂጣ ዘለው ከቆሎ ዘለው ቃለ እግዚአብሔራቸውን ብቻ ነገር ለቤተ ክርስቲያን አስተዳደር የሚሆኑት ጳጳስ የሚሆኑት እነዚህ አብነት ተማሪዎች ናቸውና ሳያውቁ የመነኑ ነው የሚባሉት። ሳያውቁ የመነኑት እነሱ የመጡት ለትምህርት ነው፣ ግን ኑሯቸው ምናኔ ሆኗል። ምክንያቱም ጥሬ ነው በልተው የሚያድሩት፣ አሸዋል ሲሚንቶ ላይ ነው ተኝተው የሚያድሩት፣ ቀንም ሌሊትም የሚለብሱት አንድ አይነት በመሆኑ ጉባኤ ቤት የኖርኩበትም የመጣሁበትም ስለሆነ በጣም ትኩረት የማደርገው ጉባኤ ቤት ነውና ሌሎችም የጉባኤ ቤት ፍቅር ቢያድርባቸውና ጉባኤ ቤትን ቢረዱ። የጉባኤ ቤት ደግሞ በእውነት ጸሎተ ማርያም ይጠቅማል። ፈተና ያለባቸው ችግር ያለባቸው በእኔታ አማካኝነት ለ3 ቀን ሰላም ለኪ ድገሙላም ቢባሉ መንፈስ ቅዱስ የማይለየው ቀኑ በማይታወቅ ቀን በየ40 ቀን ጉባኤ ቤት መንፈስ ቅዱስ የሚወርድበት ስለሆነ የጉባኤ ቤትን ጸሎት ይጠቅማልና ይሄንንም ቢጠቀሙበት እላለሁ። የኔ ልጆች በጣም ተጠቅመው ችግር ሲኖር ጉባኤ ቤት ጸሎተ ማርያም አስደርግልን ነው የሚሉት። ስለዚህ የሆነች ነገር ሲኖር እንኳን እዚህ ጉባኤ ቤት ነው ህልዋ የሚያመጡት። ስለዚህ ምእመናኖች ይህንን የሚመለከቱ ቢረዳቸው። እንደምታዩት ያው ቤተክርስቲያንም እየኮሰሰችና እየተዘጋየ በየአድባራትም ዝግ ነው። አሁን በገጠሩም ክፍለ ሀገር በየክፍለ ሀገሩም ያለው ቤተክርስቲያን ዝግ ነው። ያን በመሆኑ እኛ አዲስ አበባ ያስቀጠለን እንኖራለን። ያም ማለት ቤተክርስቲያን እንዳትዘጋ ቤተክርስቲያን እንድትገለገል ለሀገሩ ለማትረፍ ነውና ማህበረሰቡም ያለው ኢትዮጵያ ኦርቶዶክስ አማይ በሙሉ ቤተ ጉባኤን ቢደግፍ እዚህ ያሉ ተማሪዎች በጠቅላላ ልብስም የለም ጫማም የለም የሚበሉትም እንኳን የላቸው መውነጥ ጦም የሚያድሩበት ጊዜ አለ። ያችንም ብዙ ነገር ችግር አለ እና የኢትዮጵያ ኦርቶዶክስ ሃይማኖት ጠቅላላ ድጋፍ ቢያደርግላቸው ያለው እንደ ሀገረ ስብከትም እንደ ወረዳም ድጋፍ ቢደረግላቸው። ቤትም የረባ ነገር የለም እንደምታዩት የቁሽቁሽቁሽ ያለ ቆርቆሮ ውስጥ ነው ያሉት። ይሁን እግዚአብሔር ይስጥልን። ይሁን ቀና አስተሳሰብ ሰበካ ጉባኤና አስተዳደር ስላለ ነው ይሄንም የሰጡን። እንደው ድጋፍ ቢደረግልን እንላለን። የተሻለው ነው ጥሬም እንደው ምን ነገር የለም። አሁን በአሁኑ ሰዓት ይሄ ቢደረግልን መልካም ነው ብዬ አስባለሁ።